የሰፈር ጎረምሳ ወላጅ ብለህ ስትወስድ ልጄን ወላጅ ምናምን ካላመጣ ብላችሁ ጭራችሁት ነበር። ምን እሺ? ኧረ እኛ ጫፉን አልነካንም። እንዴ ምኑን ነው የጫርነው? አንተ ለምንድነው የምታውቀው? አይደለም ለምንድን ነው ያባረራችሁት ለማለት ፈልጌ። ይቅርታ ግን እዚህ በቢሮ ቋንቋ ብናወራ ደስ ይለኛል። ይሄ ልጅ ወደ ትምህርት ገበታ ለመመለስ በቃ የግድ መላ ማግኘት አለ። እንዴ መላስ የሰማሁት ይሄ ነው። ትላጣለህ እንዳት ጉቦ ፈልገን ይጠራል። ለምን ስነ ስርዓት አይዘም ያስራባት? ማን ነው ጉቦ ስጡ ነው ያለው? በቃ መላ ስጡና አረደገመው። አተ ትላጣለህ እንዴ? በእናትህ እኔ እኮ ቦር ማለት ነው 7 ቁርስ አይቼ ግማሹን ለእናንተ ነው የምገጫችሁ። ጭራሽ ሌላ ለምን ጥቁር ነው የሚያወሩት? ምን ባሪያ ነው እንዴ? ኧረ ባባ እሱ እኮ መላስ ሳቢ ምናምን እኮ አይደለም። በቃ አንዳንድ መፍትሄ ምናምን ማለት ፈልጉ። ኧረ ፍሪክ እንዴ ሰውዬው ላይ ጓግጭ ስላንቺ ዝምትኛለሽ እስከሆነና ምን ልበለው? ማን ይኸውልህ ሰውዬው ፉዞ ነው ምንም አይባተትም። ዝም ብለሽ ተተበይው በቃ ፒስ። አይ በቃ እኔ የምለው ግን አይደለም ለምን አልነግረኝም? የሰራውን ፋውል ለምን አልነግረኝም? የምን ፋውል ደግሞ? ፋውል ሰርቼ የተባረርኩት አለ። ኧረ ፋውል እንደኛ በኳስ የተነሳስ ጀመር ተማሪ አናባል ምን አክቶን ያባረራችሁ ማለት ነው? ኧረ ዳሽ ምን በዛው ገና ቦርሳውን ስንፈትሽ ምን እንዳገኘን ራሱ ልጆትን ይጠይቅ። ኧረ አባዬ ምንም አልተገኘም። ወፍ እንዴ ወፍ አይደለም ያስማታው አንተ ልጅ ወፍ አይደለም ፊሽካ ነበር ትምህርት ቤቱ ልበጠበጥበት አይደለም እንዴ? እኔ በቃ ታውቃላችሁ መንገድ ላይ ምን አንቺ ኮቹ ያስቸግሩኛል። በቃ ሲለክፉኝ ምናምን እኮ ልቀውጠው እኮ ነው። እኔ የምልሽ ፍሪክ በቃ ለምን ተመሩ አሰክሽኝ? በቃ ፎርሺ በቃ እንዴ ከኛ ጋር ሰፈር ፎክተካ እና ተቤ ምናምን ጓግጭ ይላሉ። ማዘሯ ደግሞ በትምህርት ምናምን ቀልድ አታውቅም ታውቃለህ። እሱን ለኔ ተወኔ ትቤድና በቃ ማዘርነት ትተምናላችሁ አላሳስብ ፒስ። አይ በቃ አንጣስ በቃ እኮ በቃ ፒስ። አይ በቃ እንንከ ምን ሁሉ ያብስራ ያራዳ ቋንቋ አልተቻለም። እንዴት ነው ዳይሬክተሩን ግን አጋቡት። እጀምራለሁ ገና ሰዓት እስኪገባት ራሱ ጌሙ ስለሚ እስቲ ያመቱ ሮስት ይላል እንግዲህ እነኚህ ጓደኛሞች አስቴር ወረኛዋና ጀለሷ ተጠባጥበዋል። እስቲ እንመንጥረዋ መነጽሯን ስጧት። እኔ መነጽር ቢስ አንቺ ጭንቅላቴን ቢሰጥሽ አትመልሽም እኮ። ኮመን ሴንሳችሁን ብቻ ነው የምትጠቀሙ። ብቻውን ሴንስ ኦርጋኗን እንኳን ይዛ ያልመጣች ሴትዮ እኔ ልሽ በአካላዊ ነገር አልናገርም ብዬ ነው። ታዩ ችግር የለውም። በመንፈሳዊስ ቢሆን ሲነግርሽ አንዱን ሴንስ አድርገሽ መልሰሻል። አይ አይገባሽም። የፀጉር ሽያጭ አይደለም አርት ነው። እስኪ ዝም በይ። አሁን የልጆች ጫማ የልጆች እሷ ባዶ እግሯ ስላደገች ልጆችን ለመታደግ ችግሩን ነው የሚቀርፈው። ሳምንት ትምህርት ቤት ቀርታ እኮ ምን ነው ሲባል አጎት አርጎት ሄዶ ጫማ ከነጋሪት ቀጥሎ ምን ነበር እባክህ? ነቀዝ እሷ በትረኝ አውቀዋለሁ። ጭንቅላት አለሽ አንተ። ጭንቅላት ሌላ ስም አትልም እንዴ? ላለው ሰው ነው እኮ የሚገባው። በቃኛል ለደመቤቴ በቃ አረ ይበቃኛል ለበቃኝ እንዴ አረ በቃኝ እናንተ እንዴ። ስለ አባትህ ብዙ እንግዲህ ካው በፊት አውርተኸኝ አታውቅምና ምን አይነት ሰው ነበሩ? ሰው አባቴ በጣም መልካም አባት ነበር። በጣም ጥሩ አባት ነበር። እንደማንኛውም ኢትዮጵያዊ አባት ጎበዝ ወታደር ነበር እና ጀግና ነበር። ከሱ በጣም የሚገርመኝ አንድ ጊዜ አውርቻታለሁ መሰለኝ። በጣም ወደው ሲነግረኝ እስከዛሬም ደስ የምትለኝ ታሪክ የመጀመሪያ ልጅ ነው ወታደር ቤት እንግዲህ በ69 ምናምን ላይ የካራማራ ጦርነት ላይ ነበረ እና እዛ ላይ የሶማሌ ጦርነት የኢትዮጵያ ሶማሌ ጦርነት ወደ 3 ወታደሮችን ማርኮ ነበር። ማረከና ይዟቸው ካምፕ ድረስ ሄደ። ይዟቸው የተማረኩትን እሺ ይዟቸው ካምፕ ድረስ ወሰደ። ከዛ ለሚመለከተው አካል የማረኳቸው ወታደሮች ናቸው ላስረከብ አሉ። እሺ ባለስልጣኑ በዛ ሰዓት የነበሩት ጉዳይ ላይ ነበሩ፣ ስብሰባ ላይ ምናምን። ሸኛቸው አሉት። እንዴ ሸኛቸው ሲሉት መልሶ ቦታቸው ድረስ ሸኛቸው። በኋላ ሸኝቶ ከተመለሰ በኋላ ለካ ሸኛቸው ጨርሳቸው ነበር ግደላቸው። እና ያ ባለመሆኑ እስከዛሬ ድረስ በጣም እደሰታለሁ። የእውነቴን ነው። በቃና ነፍሱን በገነት ያኑራት። በጣም ነው የምወደው። ማርከው
እንደገናም ሸኝተው እጃቸው ላይ ነፍስ አልጠፋም። ግን ደግሞ እርግጠኛ ነኝ እነዛ የተማረኩት ሰዎች ተሸኝተው ወደ ቦታቸው ሲመለሱ በአባቴ ጀግንነትና ምህረት የሚገረሙ ይመስለኛል። እውነት ነው። የጦርነት አስከፊ ነገር እኮ ይሄ ነው። በጣም እውነት። ብዙ ጊዜ ሁሌም ጦርነት ካለፈ በኋላ ነው የምትታመምበት የምትጸጸስበት እና ምናልባት ይሄን ሳወራው ምን አይነት ሊባል ይችላል፣ ግን የእውነት የሰው ነፍስ በመትረፍ ሁሌ ደስተኛ ነኝ እኔ በጣም እና እኮራለሁ በዚህ ስቶሪ በዚህ ታሪክ በጣም ሰው ሲጉላላ ዝም ብሎ በየቀበሌው ሲጉላላ ሰው በየሸማቱ ሲጉላላ ማዘሮች እንትን ብለው 5 ሰዓት ተኩል አርፍደ እየገባ እንደው እንዴ ከባድ እኮ። በደርግ ጊዜም እንደዚህ እንላለን፣ አልገቡም ስብሰባ ላይ ናቸው ይጠብቁ። በኢህአዴግም እንደዚህ፣ አሁን በዘንድሮ መንግስትም እንደዚህ። የምን እርግማን እንደተረገመ ነው። 40 ዓመት ሙሉ አልገቡም። የሚገቡትን አስገቡልን፣ በአዲስ ዓመት የሚገቡትን አስገቡልን፣ የማይገቡት ቤት ይተኙ ገብተው። ይሄ እኮ መግባባት እኮ አለብን እኮ። አልገቡም ነው ስብሰባ ላይ ናቸው ነው። እረፍት ሄደዋል፣ ቫኬሽን ታይላንድ ሄደዋል፣ ይመለሳሉ ሰሞኑን። ምንድነው ብዬ ነው እዛ ቢሮ እንዲቀመጡ የመረጥኳቸው። እናቴ ታይላንድ ሄደዋል። የዛ ዘመዶች ያዋጥቻ አልክም ታይላንድ። እንደዚህ አይነት ነገር ቀርቶ ለስራው የሚያስብ ድንጉጥ፣ ከሁሉም በላይ ድንጉጥ የሆነ የመንግስት አስተዳደር አካል ተሿሚ ኃላፊ ያስፈልገናል። ለሰው የሚራራ ሲገባ ምናምን ጉዳያቸው ለሁለተኛ ቀን ሲያቸው ይሄን ሴትዮ ማዘር ምን ሆኖ ነው 2 ቀን አመላለስሻቸው ምንድነው ችግራቸው አስቀድሚያቸው እሳቸውን ምናምን የሚል ሰው አይተ እንዳላየ ሰው የምታልፍ መስሪያ ቤታችሁ ሊፍት ይኑረው ግማሹ 5 ፎቅ ሙሉ ደረጃ አድርገን ማዘሮች በደረጃ እየወጡ እንዴ ምንድነው ገዳም አረከው እንዴ እንደዚህ በእንትን የሚወጡ የሰጣቸው ሀሳቦች አንኳር ሀሳቦች ናቸው። ልብ የሚያረሱ ሀሳቦች ናቸው። ደግሞ እውነት ነው፣ ትክክል ነው። ብቻውን ነው ለፋብኝ እንጂ አንበሳዬ ነው። ሳሚ ባሪያው እኔ ይመቸኛል፣ እናንተ እንደሚመቻችሁ እርግጠኛ ነኝ። የመርሳት ችግር ቢላይክ የኔ ውድስቲ ቡና ፊ አሁን አላፈላም። ለ40 የሚሆነኝን አስቤዛ አልገዛ ነው። የማን 40? የአባቴ 40 ነው። አባትሽ ከሞተ 30 ቀኑ አይደል እንዴ? አረ ነገ 40 ነው፣ 30 ቀኑ ነው። አባቴ የሞተበትን ቀን ለኔ ልትነግረኝ እየሞከርክ ነው? ያምሻል እንዴ? 30 ቀኑ ነው። ጓሮ የቀበርኩትን ሰው መች እንደሞተ ልትነግረኝ? የቀበርኩት? አዎ አባቴን አንተ ነህ ገላ የቀበርከው። አባትሽ አይደለም እኮ የእንጀራ አባትሽ ነው። ቢሆንስ አባቴ እኮ ነው፣ ከአባትም በላይ ነው ለኔ። ምን ያህል ተንከባክቦ እንዳሳደገኝና እንዴት እንደምወደው ታውቃለህ አይደል? አንተ ነፍሰ ገዳይ አውሬ ነህ አውሬ። እጭ የመርሳት ችግርሽ ተነሳብሽ ደግሞ። ራስሽ አይደለሽ እንዴ እናትሽ ከሞተች በኋላ ቤቱ ይገባኛል ብሎ እንዳይከስሽ ብለሽ የገደልሽው? ከዛ ነው የቀበርኩት። ቡና ላፍላ። ይሻላል። አስታወሳታ ቡና ብታፊ ይሻልሻል ሲስቱ። ለማንኛውም ፉላ ትመቸኛለህ። ዋው የምትፈጥራቸው ፈጠራዎች በየዕለቱ አዳዲስ ናቸው። ፈታ ዘና ያደርጋሉ። እኔ ይመቸኛል፣ እናንተም እንደሚመቻችሁ እርግጠኛ ነኝ ማለት ነው። ለፉላ እስቲ አንደኛ ነው። ትችላለህ ብራዘር። አንቺ ያገባሽ ወይ? አላገባሁም፣ ገና አላገባሁም። ፉኔ ያገማ አዱብራ እስካሁን ልጃገረሽ ነኝ ወይ? አላገባሁኝም። እዚህ ትድሩኛላችሁ ወይ? ናፉና ሲናም ናፉና በርባዳ አካዚ ምን ነው አልሆንም። ለትዳር እንዴት ነው ሙያዬ? በርባዳ ሲ ፈልግሻለሁ ትገባለሽ እዚህ አፋን ከሲ ሲዳጋ ሲቱ ሲ በርባዳ ስንት ከብት ይሰጠኛል የሚያገባኝ? ኢላ ናሚና ፉዴ ኦሪያ ጋምና ሄና ኦሪያ ጋምና ሄና ኦሮምኛ ቀበስ ሲቦላኒ ሄዲ እሱ ያለ ሁሉ ያንቺ ነው። መኮሳተር ለመደብሽ የኢትዮጵያን ሕዝብ ሁሉ ታጠቢያለሽ እንዴ? የኢትዮጵያን ሕዝብ ታጠቢያለሽ እንዴ? ሲያንሳት ነው። ረጀለሴ ምንሽ ነው? ልብስ ደጉ እንግዲህ ይዞ ያዝ አድርጎላታል። ልብስ ባይኖር እንግዲህ እንዴት ነው የሚሆነው?
እውነትም የኢትዮጵያን ሕዝብ ታጠቢያለሽ እንዴ? ተመችቶኛል። በቃ የሳምንቱ ምርጥ መላምት ነው። ይመች። ናቲ ማነሽ? ዲያስፖራው Hey babe, what's wrong? ዛሬ ሰርጋችን ነው right? ታዲያ ምን ሆኖ ነው? በነጋ አንቺ ጋር ስንደርስ አናስገባም ሰርገኛ እደጅተኛ በሩን ዘግተው እኮ ይታገላሉ። እኔ ደንግጬ ተመለስኩ። አንቺ ውስጥ እንዳለሽ ነግረውኝ ነበር። ማለት ሐሳብሽን ቀይረሽ ነው? ቤብ ከማ ደግሞ በዛ ላይ በጣም አናድደኝ ነገር አናስገባም ሰርገኛ እደጅተኛ ስትሪት ማለት ነው። አልነገርሻቸውም እንዴ ቤት እንዳለ ያለሽ listen to me ከሁሉም በላይ ደግሞ ያናድደኝ your brother ምን ሆኖ ነው ወንድምሽ መደባለው በር ላይ ሰግቶ ደግሞ ያንዳንዱ ሰው ይጋፋተራል ይታንስታ ምናምን ይናታል ምናምን ባለፈው 10,000 ብር ተካለ ብር እንዴ ታዲያ ምንድን ነው ደግሞ ደርሶ እንደገና ምቀኛ የሆነው I'm very tired of this, you know? Okay, ይሄን ሁሉ ጊዜ ጠብቄ በርሽ ጋር ደርሼ እደጅተኛ ብለው ዘፍነው ገፍትረው ደብድበው እኔ I'm breaking up with you, okay? ከፈለግሽ ሙሽራዬ ካረ የሚለውን ዝፍኝ ዋው ለናቲ ዲያስፖራው ተመችቶኛል። አንደኛ ነው። አይ ናቲ አዝናንቶኛል። ቤተሰቦች አዝናንቶኛል። ቤት እንዳለኛ ያቆመ አንደኛ ነው። ብራ በቃ አንደኛ ነው። ይመች። ተመችቶኛል። አብሮ አደግ ጓደኛዬ ነች፣ የልጅነት ጓደኛዬ ነች እና አገባች ምናምን ተብሎ በቃ ደስታዋን ምናምን ስንጠብቅ ባለቤቷ በጣም አቢዩዝ ያረጋታል፣ ይመታታል ምናምን ነገር ተባለ። በጣም በቃ ደንግጠን አናገረን። እንደ ጓደኛ ተሺ ይባላል። ተሺዬ ለምን እንደዚህ ታደርጋለህ? እንዴት ሜሪ ምትመታ ልጅ ናት ወይ? በቃ ምትመታ ልጅ ናት ወይ? እንዴት እንደዚህ ይደረጋል? ምናምን የሃይማኖት አባት የሱ ፋሚሊ ምናምን ገብተው ነበር፣ ግን አልተቻለም። የሰማነው ነገር ፋይናሊ ምንድነው ሜሪ ራሱ ምትተወዳለች የሚል ነገር ነው። እኔ እስከዛሬ ያንን ለማመን ይከብደኛል፣ በጣም ይከብደኛል ያንን ለማመን። ግን እሷ ራሱ ምትተወዳለች ምናምን ተባለ። እኔ ማረሳው አዲ መንገድ ላይ ያገኘሁትና ተሺ ያልኩት ፕሊስ በእናትህ ሜሪ ምትመታ ልጅ ናት፣ ሜሪ ግን እጅ የሚነሳባት ልጅ ናት ምናምን ስለው ምን እንዳለ ታውቃለህ? እኔ ይሄ በምት የሚፈቱ ጉዳዮች ላይ ረጅም ንግግር ማድረግ አልፈልግም ምናምን አለ። እና ኖ እንደዛ ማሰብ የለብህም ምናምን ተባብለን ከተለያየን ምናምን በኋላ ከጥቂት ጊዜ በኋላ አረፈ። ቅርብ ጊዜ ላይ ነፍሱን ይማረው እግዚአብሔር ብያለሁ። ግን ፋይናሊ ሜሪን አግኝቻት ሜሪዬ ምናምን እያወራን እያለ ድርሽዬ ምናምን አይለኛው ፎንቃ ላይ ነኝ ያለሁት ምናምን አለች። እንዴ ተሺ ከሞተ ጥቂት ጊዜ አይደል እንዴት እንደዚህ አይነት ነገር ሊፈጠር ቻለ ምናምን ስል በቃ ምናምን ስትል ዲቴይልም መጠየቅ ስለፈራው ጸጥ አልኩ። አንድ ጓደኛችንን ግን ጠራውትና ስም አልኩት፣ ከማን ነው ፍቅር የያዛት አሁን? ተሺ ከሞተ አጭር ጊዜ ነው፣ እንዴት እንደዚህ አይነት ነገር ሊፈጠር ቻለ ምናምን ስለው ድርሹ ማታውቂው ነገር አለ አለኝ። ምንድነው ስል ፍቅር የያዛት እኮ ከምች ነው። ከምን ምች ማለት ምን የምን ምች ምናምን ስለው እኛን የሚመታን ምች አለ አይደል አለ ስል ከሱ እንዴ ድርሹ ምን እያለች ነው? ሰው ልጅ እንዴት ነው ከምች ፍቅር ይዟል? እንዴት እስቲ ትጨርስልን እንዴ? ምን ልትለን ፈልጋ ነው እንዴ? ወይስ እየቋጨችን ነው? ድርሽዬ እስቲ እንዴት እንደዛ ሊሆን ይችላል ስለው ደጋግሞ መታት ወደደችው። እግዚአብሔር ከዚህ አይነት ነገር ልጅቷ በተፈጥሮ ስለምትወድ የነገር ግን ከምር ነው። ደጋግሞ ምች ስለመታት እሺ ወደደችው ምቹን ተውራችሁ እኔ ከባድ ነው። ሰው ገለ ጥሩ ተከራካሪ ስትሆን ዳኛ እኔ ገዳይ አይደለሁም። እጅ ከፍንጅ ተይዘ አልገደልኩም ትላለህ። ሰውየው ሃይማኖተኛ ነው። ሁሌ ሲጸልይ ጌታ ሆይ ናፍቀኛል እያለ ነው። ጌታው እንዲመጣ በጣም ከመጓጓቱ የተነሳ ቀን ከሌት እያለቀሰ አይኑን ጨፍኖ ጌታ ሆይ ናልኝ፣ ጌታ ሆይ ናፍቀኛል ነው የሚለው። እኔም ይህ ጥሩ ሰው ለምን ፈጣሪውን በመጠበቅ በናፍቆት ያልቃል ከሚል ጥሩ ሐሳብ ተነሳስቼ ገደልኩት። ክቡር ዳኛ እኔ የሰራሁት ስራ ሁለት አካላትን ፈጣሪና
ተፈጣሪ እንዲገናኙ አደረኩኝ እንጂ ምን ነው ገዳይነቴ? ደግሞ ብዙ ጊዜ ሲናገር እንደሰሙት እኔ ፈጣሪ በፈቀደልኝ ቀን ነው የምሞተው፣ እሱ ከጻፈልኝ ውጪ አንዲትም ቀን ዝንፍ አልልም ይል ነበር። ስለዚህም ክቡር ዳኛ እኔ የሰራሁት ስራ የተጻፈለትን ቀን እንዲያከብር ምክንያት ሆንኩት እንጂ አልገደልኩትም። ምን አይነት መከራከሪያ ነጥብ ነው? ምን አይነት መከራከሪያ ነጥብ ነው? ይሄ መከራከሪያ ነጥብ ያሳምንልኛል ብለህ አስበህ ከሆነ ትክክል ነው፣ ያሳምናል። እሺ መዝጋቡ ይዘጋ፣ ነፃ። ጥሩ ተከራካሪ ከሆንክ እንግዲህ ሰው ገለም በነፃ ትለቀቃለህ ማለት ነው። ማሳመን ከቻልክ ይፉላ አያሲድም አይደለ? ለማንኛውም ይመች። አንደኛ ከስራ ለመቅረት የማይመጣ ምክንያት የለም። አገልግሎት ልትጠቀም ስትሄድ ከስራ ቀሩ የሚባልበት ምክንያት አንዳንዱ ያስቃል። ጎረቤቷ ባለፈው ተወለደችና እንደማንም ሰው የላትም ብላ ፈቃድ ወሰደች። እንዴ ፋይልስ የኔ ፋይል ያ ጎረቤት በወለደ ቁጥር አንቺ የድራችሁ ሴቶች በወለዱ ቁጥር ከስራ እያሳበብሽ ትቀራለሽ እንዴ? ጭራሽ ነው። በጣም እኮ የሚያዝናና እኮ ነው። በቃ እንደዚህ የዓመት ረፍት እንትን አለችና አልመጣችም። ዛሬ ትንሽ በዓል ነው ብላ ሰፈራቸው የተወሰነ መንገድ መዘጋጋት አጋጠማትና አልመጣችም። ዓመት በዓል ዓርብ ሆኖ ቅዳሜ ሆኖ ከዛ ተመልሶ እሑድ ሆኖ ልክ በዓሉ ዓርብ በኋላ በዓሉ ምን ነው ያው ዓርብም ታርፋለህ፣ ቅዳሜም ታርፋለህ፣ እሑድም ታርፋለህ። አቤት ሰኞ ደግሞ ሜዴ ቢሆን አራት ቀን በበረዳ ልክ ለፍቶ በቃ ከሰኞ እስከ ሐሙስ ትንፋሽ እንዳጠረው ሰው 5 ሰዓት ነው የምገባው። ወረዳ ያው ሁሉ ሰው ተሰልፎ አንተ የለም ምሳቃ ይዛ 5 ሰዓት ነው የምገባው። ደግሞ ምሳ በልተህ እንደመምጣት 9 ሰዓት ነው የምትወጣው። ወጣ ገባ አይታወቅም። መንፈስ ነው የመጨረሻ መንፈስ። አሁን አንተ አሁን ልክ ስራ እንደበዛበት ሰው ሌሊት ገብቶ ጠፍ እንደሚያደርግ ሰው ዓመት ባሉ ዓርብ ሆኖ እስከ ሰኞ ቢሆን ትንሽ እናርፍ። ሰሜ ባሪያው በቃ የሚያያቸውን ስህተቶች ኮሜንት የሚሰጥ በጣም እጅግ በጣም የምንወደው ውድ ወንድማችን ነው። እኔ በበኩሌ በጣም የምወደው ማከብረው ማለት ነው። የሚሰጣቸው አስተያየቶች፣ ኮሜንቶች አንጀት አደስ ናቸው። እኔን ደስ ነው የሚሉኝ። የሚሰማ ግን የለም፣ ሰሚ የለም። ሰሚ ቢኖር እኮ ድሮ እንታረም ነበረ። በመስሪያ ቤቶች ያለውን የሰዓት ችግር ቁልጭ አድርጎ የታዘበውን ትዝብት አካፍሎን መጥቷል ማለት ነው። ሰሚ ባሪያው እኔ እጅግ በጣም ነው የሚመቸኝ። እናንተም እንደሚመቻችሁ እርግጠኛ ነኝ ማለት ነው። ሰሜ ባሪያው ባለበት ሰላም ብዝት ይበል። ትመቸኛለህ። በአንድ የሀገራችን አካባቢ ነው የሰውየው ሚስት አህያ ረግጧት ሞተች። የሰፈሩ ሰው ተሰብስቦ ለቅሶ ደረሰ። ታዲያ ከለቅሶ በኋላ ወንድ ሁሉ ከቤት ሲወጣ በአባወራው ጆሮ ጠጋ እያለ የሆነ ነገር ሹክ ይለዋል። ሁሉም ወንድ ሲወጣ እየተንሾካሾከ ነው። ይሄ ነገር ግራ የገባው አንድ ሰው የሟቿን ባል ቀረብ ብሎ ቆይ ወንድ ሁሉ እየመጣ በጆሮ ምንድነው የሚል ሲል ጠየቀው። ሰውየው ምን ቢል ጥሩ ነው? አህያህን አውሰኝ እያሉ ነው። አንደኛ በጣም ይስተኛል። አህያውን ሰው በቃ በሚስት ተማሯል ማለት ነው። ጭራሽ ሚስታችሁን በአህያ አስረግጠው ለመግደል አህያን አውሰኝ በጣም ተመችቶኛል፣ አዝናንቶኛል። የኛ ሰው እኮ የመጨረሻ አንደኛ ተመችቶኛል። አንድ እናት ነበሩ። እኚህ እናት ሁል ጊዜ ቤተክርስቲያን በየሳምንቱ እየመጡ እግዚአብሔር እንዲህ ያደረገልኝ እያሉ ይመሰክራሉ። ይሄ ያበሳጨው አንድ ሰው ነበር። ምንድነው እኚህ ሴት አላበዙም እንዴ? በየሳምንቱ ምስክርነት እያሉ ለምንድነው የሚያደናቁሩት ብሎ በጣም ይበሳጭባቸዋል። በምን መልኩ እንደሚያጠቃቸው ሁሌ ያሴር ነበር። አንድ ቀን በቤታቸው እያለፈ ድንገት ጸሎት ድምጽ ይሰማል። እኚህና ሲጸልዩ የጸለዩ ጸሎት እንዲህ ነው። እግዚአብሔር ሆይ ዛሬ የምበላው ምግብ ፈልጋለሁ፣ እንዳልሰራው ታውቃለህ፣ ምግብ እንደሌለኝ ታውቃለህ። አንተ ከሰማይ እባክህ መና አዘጋጅልኝ ብለው ይጸልያሉ። ይህን የሰማ ተንኮለኛው ሰው ወደ ቤቱ ይገባና በአገልግል ጥቅጥቅ አድርጎ በየአይነቱ ምግብ ሰርቶ ያመጣል፣ በራቸው ላይ ያስቀምጣል። እኚህ ሴት ደግሞ ጸልየው ከጸሎታቸው በኋላ በር ሲከፍቱ አጠገባቸው በአገልግል ምግብ ተቀምጠው ያሉ። እፎይ ተመስገን ብለው ወደ ቤታቸው ያገቡና ምግቡን እንክት አድርገው ይበሉታል እስኪጠግቡ። በኋላ እንደለመዱ ቸርች ሲሄዱ ምስክርነት ይጀምራሉ። እግዚአብሔር ያደረገልኝ ታምራት ስሟል። በጠዋት ጸልዬ ነበር፣ የምበላው ቤት ያልነበረም። እግዚአብሔር ምግብ እንዲሰጠኝ ጸለይኩኝ። እግዚአብሔር በአገልግል ምን የመሰለ በየአይነቱ ምግብ አስቀመጠልኝ። ከዛ በኋላ በልቼ ጠገብኳል። የእግዚአብሔርን ታምራት ይዋል። በኋላ ይሄ ሰው ይስቅና ውሸታቸውን ነው ይላል። ውሸታቸውን ነው፣ ምክንያቱም ምግቡን ያስቀመጥኩት እኔ ነኝ እንጂ እግዚአብሔር ከሰማይ አላመጣውም አለ ያ ሰው ማለት። እኚህ እናት የተመለሱት መልስ ደስ ይላል።
እንዲህ አሉ፣ አንተማ ኩሊው ነህ፣ እግዚአብሔር አሸክሞ በሬ ላይ ያመጣህ እንጂ ያዘጋጀውማ ወይንም ያዘዘህማ እግዚአብሔር ነው ይላሉ። ዛሬም እላችኋለሁ፣ ዛሬ በምን ሁኔታ እንዳላችሁ አላውቅም፣ እግዚአብሔር ለእናንተ ያዘዘው ይመጣል። የታዘዘ ነገር አለ በሕይወታችሁ። እግዚአብሔር ይሁን ያለው ይፈጸም ያለው በምንም በሉ በምንም ወደ ሕይወታችሁ ያ የታዘዘው በረ እውነት ሐቅ ነው ብራዘር፣ ሐቅ ነው። አንተማ ኩሊው ነው ብለዋል። እውነት ነው። አንኳር መልስ ነው የመለሱለት። እውነት ነው። ደስ ላይ እኔ መልእክት እናንተ የጋበዝኳችሁ ማለት ነው። ይመቻችሁ። የሚጠብቀኝ አይተኛም አልኮል ከጠጣ ሰው ታሪክ ጋር በተገናኘ ከዛ ተነስተህ እንደሰራው የሰማሁት ነገር አለ። እውነት ነው? አዎ እውነት ነው። እንዴት ነው እስኪ ንገረኝ። የሆነው ደብረ ዘይት አባ ምንችል የሚባሉ በጣም ትልቅ አባት ነበሩና እሳቸው ቤት መርሃ ግብር ነበረ። እሺ። እና ከተማውን ለማየት ትዝ ይለኛል ጋሽታዬ ነበር፣ አይ ቲንክ መላከ ሰላም ቀሲስ ደጀኔም ነበሩ፣ ሌሎችም ሰዎች ነበሩ አላስታውስም አሁን። እና ከዛ ስንመለስ አንድ በጣም የጠጣ ሰው እየተወላገደ መጣ እና እናንተም ብቻ ይመስላችኋል እግዚአብሔር የሚወደው አለ። ደነገጥና ሁላችንም ቆመን እኔን እንዴት እንደሚወደኝ ታውቃላችሁ አለ። ይሄን የሚለው እንግዲህ በሰከራ አንደበት ነው። ስማ እኔ ጠጥቼ ማታ በጣም ጠጥቼ እዚህ ቱቦ ውስጥ ስወድቅ ጌታ መጥቶ የኔ ዱርዬ ይለኛል፣ የሚጠብቀኝ አይተኛም አለ። ይሄ እንግዲህ መዝሙረ ዳዊት ውስጥ ነው። ዋው! ምንም ሁላችንም ቆምን፣ ስብከቱን ሰምተን ገባን። በቃ ቆመን። ትዝ ይለኛል ጋሽታዬ በፍጹም አልተነቃነቀም፣ ጸጥ ብሎ ነው የሰማው። እና አንዳንድ ጊዜ የሰከሩ ሊመስሉ ይችላሉ ቅዱሳን፣ በዚህ ሁኔታ ሊገለጡ ይችላሉ። እኛን እነሱ የትዕቢት መንፈስን ለማጥፋት ማለት ነው። እና በእነሱ በኩል እንዲናችሁ እንዳይባሉ አናቀም የዚህን ሰው ሁኔታ። ግን በእግዚአብሔር ያለው ትምክህት በጣም አስገረመኝ እና ወዲያው እንደገባው ከመዝሙረ ዳዊት ጥቅሱን ወሰድኩኝና ጻፍኩት። ግን ለመዘመር ቢያንስ ወደ 20 ዓመት ፈጅቶ ከ20 ዓመት በኋላ ነው የዘመርኩት። ዜማው ለምን ቆይ ዜማው አልመጣም ወዲያው ወይስ? ዜማው መጥቷል። ለምንድን ነው ይሄን መዝሙር እንዴት አድርጌ ነው መዘመር የምችለው? የዛ የሰውየውን ራሱን እግዚአብሔርን የማክበርና በእግዚአብሔር ጥበቃ የመተማመኑን ነገር እንዴት አድርጌ ልግለጸው ብዬ በቃ አሁንም የገለጽኩት አይመስለኝ። እስካሁን ድረስ ያን ሰው ከሌላ አይጠፋምና እንደሱ ነው። እወዳታለሁ እወድሻለሁ ይዚናልሽ ሽኒትሻለ አንዳንድ ሀብታሞች ሳይታል ትክክለኛ ሀብታም መኪና እዚህ ብሰደው ምናምን ለመስደብ በዚህ አሁን አንዴ በቃ በዚህ ቢሰድበው ሰውየው እንደዚህ አንድ 12 ሚሊዮን ብር መኪና ነው ልጁ በዚህ ይሳደባል ሰውየው መስኮታትን ዝቅ ብላለች አየህ ጥርቄቱ ዛሬ ምንም ይሄኛው ጤና ጣቢያ ላይ መሄድ አስቧል፣ ፖሊስ ጣቢያ ላይ መሄድ አስቧል፣ አያረን በሽጉጥ ለመምታት አስቧል ወይ ለመምታት አስቧል። አየው እንዴት እንደሚንቀጨቀጭ በዚህ ይሄስ ጤና ጣቢያ መሄድ አይፈልግም፣ ፖሊስ ጣቢያ መሄድ አይፈልግም። ልጆቹን በኋላ ከትምህርት ቤት በሰርቪስ ማውጣት ይፈልጋል፣ አያር ልጆቹን መሳይ ይፈልጋል፣ ሰራተኞች እዛ ይጠብቁታል። አየሱ ነው የሚያስበው ያኛው የሚሳደበው እኮ ይሄ 4 ልጅ ይኖራል። ይሄ ደግሞ ምንም የለውም ልጅም የለውም አይበል ግን በቃ እዛ ሰው እየጠበቀው
ይሄ ሁሉ ጥጋብ መሆኑ ይላል ጥጋብ ምን አሁን ይላል ይሄ ሰው ሁሉ በጣም ነው የገረመው። አንዳንድ ሰዎች ተፈጥሮ ነው ሌላ ሰው መጥቶ በጥፊ የሚልልህ አንተ ዝም አልካት ሌላ ሰው በጥፊ ይልልህ እሱን የሚያዘው እግዚአብሔር ገብቷል። አንተ ሊያሳፍር ሊያወራርስ ልጅ እየፈለጨ ያለው አንተ ዝም በል ዝም ስትል ሌላ ከዛ ሌላ ንቀሳት ያለው ልጅ ያዘላል እንደዛ ነው። ሲንግል ማምነት ፕራውድ የሚደረግበት ነገር አይደለም የኔ ቆንጆ ኖ በፍጹም ውድ የትዳር ክቡር ነው ቅዱስ ቃሉም ቅዱስ ቁርአኑም ይላል ትዳርን የመሰለ ነገር የለም። ትዳር ማለት የእግዚአብሔር ትልቅ ተቋም ነው። በዛ ተቋም ውስጥ የእግዚአብሔርን በረከቶች ልጆች ብዙ ነገሮች ምናምን የምታገኝበት ነው። ኦኬ እግዚአብሔር በጣም የሚወደው በቃ ተቋሙ ስለሆነ ሰይጣንን በዛው መጠን ይፈልጋል። ኦኬ ለዛ ነው ትዳር ፈተናው የሚበዛው። ውዶች ከፈተና እግዚአብሔር ይሰውራችሁ። ይሄን ለመናገር ወዳለሁ። ብዙ ጊዜ ቪዲዮቼ ላይ ምናምን ነገር ድርሽዬ ብቻሽን ነሽ ወይ የታለ ባልሽ ምናምን እስቲ አሳይን ወይኔ ምናምን የሚባል ነገር አለ። የኔ ቆንጆ እኔ መተዳደሪያ የሆነብኝ እንጂ ሚዲያው በቃ ሌላ ነገር ተፍ እያልኩበት እንደው የጸና ነገር ቢሰጠኝ እንዴት እንደምወጣበት አውቃለሁ። እኔ ሁሌ በጸሎቴ ማለት ነው አባቴ ሆይ ያበደ ነገር በርገርገድ አድርግልኝና ማለት ነው ከዚህ ከሚዲያ ስራ ልውጣ ምናምን እላለሁ። መታወቅን የመሰለ የሚያስጠላ ነገር የለም ውድዬ። ይሄ በቃ በሰላም ወጥተው በሰላም ገብተው ሚዲያው የማያውቃቸው ልጆቻቸውን በሰላም የሚያሳድጉ ኑሯቸውን በጣም የሚኖሩ ስኬታማ ሰዎች ያስቀናሉ። አሁን እኮ ውርደት ሆነ፣ ሚዲያው ላይ መታወቅ ውርደት ሆነ ውድዬ። ይሄንን ስልሽ ይሄ የኔ ሙያዬ ነው። ኦኬ ያደኩበት ሬዲዮ ጋዜጠኛ ነኝ። ማስታወቂያ ሬዲዮ የቴሌቪዥን ሰራለሁ፣ ዶክመንተሪ ያበደ ሰራለሁ ምናምን አሳልጠዋለሁ በደንብ አድርጌ። እንደዚህም ሆኖ ያስጠላኛል። ለአንዳንዱ በቃ በጣም እንደው አፈር እስኪበላ የሚጋጋጥበት ነው። በግድያ ይታወቅ፣ በዝሙት ይታወቅ፣ በምንም ይታወቅ፣ እሱ ብቻ ይታወቅ አሁን ያለው ነገር ማለት ነው። እና ይሄን የወደድኩት ምንድነው ሚዲያ ላይ ማንንም ማምጣት አልፈልግም። ስፔሻሊ ቤተሰቦቼን ማንንም ማሳየት አልፈልግም። ማንንም ቢቻል እኔ ራሴ እንዳልኩሽ ነው መራቅ ነው የምፈልገው። ግን አሁን የምናያቸው ቪዲዮዎች እኔ ባይዘው ሲንግል ማመነኝ ምናምን የምትሉ ሴቶች በጣም ሼሞን ዩ በጣም የሚያሳፍር ነገር ነው ባይዘው። አንድ ሳልሽ ወይዘሮ ሄለ ጽንስሽ በሚገርም ሁኔታ ፍጹም ጤንነት ላይ። አመሰግናለሁ ዶክተር። ዛሬ ባለቤቴን ይዤ የመጣሁት ለኔ ብቻ ነገርከኝ ምስራት ለባለቤቴም እንድትነግረው ነው። ጥሩ። ምንድነው? እንኳን ደስ አለ አቶ ቴድሮስ። መንታማ ባለቤት 4 መንታ ልጆችን አርግዛለች። ታየኝ እንዴት እንደሚሆን ታየኝ። 4 መንታ እስቲ ሳልሰማው ወይም ሳላየው በቃ የባልየው አክሽን ፊቴ ላይ ድቅና ለስቲ እውነት ነው። ፍቅር የአራት ልጆች አባት ላደረገን ደስ አይልም? በጣም ደስ ይላል። ህዝብ ልንሆን ነው። ህዝብ ሆነና የራሳችን ብሔር፣ የራሳችን ቋንቋ፣ የራሳችን ክልል ሊኖረን ነው። ደስ ይላል። ይሄንን ክብራይ ዘንድ የመረጥከኝ እኔ ማን ነኝ? የቱን ጽድቄ ነው? የቱ ስራዬ ነው? ደስ ይላል። በጣም ዞር በልስ ጌታው እኔ ልጄ ላሳድጋልኩ ብሔር ክልል ጠየቅ ህዝብ ልምራሉ ልጅ መችኛል። ልጆቹ ወደዚህ ምድር ስታመጣቸው እኔን ወደ አንተ ቅፍ ውሰደኛ ይሻላል። አረባብ ከዚህ ደስ ይላል። አይዞ ምን ሆነሽ ነው? አባቴ ኩላሊቱን ታሟል እና ንቅለ ተከላ ያስፈልገዋል። ይደረጓ። ብሩን አግኝተናል፣ ኩላሊት ግን አላገኘንም። የሚለግሰው ሰውዬ ደሙ ኦፕላስ መሆን አለበት ይባላል። የኔ ደም ኦፕላስ ነው፣ እኔ ሰጣቸዋለሁ። አንተ ልሰጠው? አዎ ብዙም ባንቆይ ፍቅረኛዬ ነሽ። የፍቅረኛዬን አባት ታመው ዝም ብዬ ማየት የሚያስችለኝ ይመስልሻል? እኔ ሰጣቸዋለሁ። እዚህ ጋር ፈርም። ልጄ አመሰግናለሁ። እርሶ እኮ ማለት እንደ አባቴ ኖት። ችግር የለውም። አመሰግናለሁ። እሺ የኔ ውድ አፈቅርሻለሁ። ሲስተር ማደንዘዣውን ይወጉና ቀዶ ጥገናውን እንጀምር። ኤፍሬም ነቃ።
አዎ ዶክተር፣ የፍቅረኛ አባትስ ወደ ቤታቸው ሄደዋል። ጥለውት እኔን ትተውኝ? አዎ የሕክምናውን ወጪ አንተ ትከፍለዋለህ ብለዋል። ጭራሽ እስቲ ሜሮን። አቤት። ሆስፒታል ብቻዬን ጥላችሁኝ ሄዳችሁ እኮ። አባባ እንዴት ናቸው? አባቴ ደህና ነው። አንተ ማን ነህ? ፍቅረኛሽ? ፍቅረኛ ፉላ ተሸመጠጠ። እስቲ ማን ነህ? እንዴ ማን ነው ልጄ? ማዘሪው ማን አንተ? እኔ ነኝ አባባ። ኩላሊት ይቅርታ አላውቅም። ኩላሊት የሰጠሁት እኔ ነኝ እኮ። እኔ ነኝ የሰጠሁት። ምንም አትሉኝም? እግዚአብሔር ይስጥልን። ወጣ ይተካ። ከዘመኑ ሰው ምን ትጠብቃለህ? በወጣ ይተካ። እናመሰግናለን። ረበለው አፍቃሪ መስላ ሸወደችኝ፣ አታለለችኝ። ለኩላሊት ብላ ለኩላሊት ብላ ለኩላሊት ብላ ለኩላሊት ብላ ለኩላሊት ብላ። እኔ ወጣት ነኝ አይደል? ልናገር የምችለው ስለ ወጣት ነው። ሊሰማኝ የሚችለው ወጣት ነው። ስለዚህ ስህተት ሰርቼ ሳቅ ስህተት ሰርቶ የሚያውቅ ሰው ደስ ብሎት ሊሰማው ይገባል ብዬ አስባለሁ። ሁለት አይነት ሰው ይኖራል። እንዴት ተሳሳተችና ኦኬ እንደዚህ ነው የተሳሳተችው ምናምን ብሎ የሚያዝንልሽ ብዙ አይነት ሰው ይኖራል። ግን እኔ የመረጥኩት ስህተቴን የሚወዱልኝ ሰዎች ጋር መሆን የመረጥኩት እኔ። አይ ያው ፈራጅ የማይሳሳት መሆን አለበት። የማይሳሳተው ደግሞ አንድ አምላክ ብቻ ነው። በቃ እንዴ እሱም እኮ ብሏል አይደል ክርስቶስ። እስቲ ማን ነው እስቲ ከናንተ መሃል ንጹህ ያለ ካለ ነውና ወጋሮት። አሁንም እኔም ዛሬ ሁሌ ማለት የምወደው ነገር ነው ይሄ። እኔ ጻድቆኛ አይደለም እሱንም ምለውኩ በስማ ግን በጣም የሚገርመኝ ነገር ነው። ገባሽ? ሰው ሆኜ ሰው ካልተረዳኝ ማን ይረዳኝ? ሰው ነው ሰውን ሊረዳ የሚችል። ውሻ ይረዳኝ? ወፍ ምናምን በፍጹም። ተሳሳትኛ ነን፣ መቻቻል ያለብን አንድ ክፍል ነን ብዬ ነው ማስበው። ይሄንን ማሰብ የጀመርኩት እኔ ከስህተቶቼ በኋላ ነው። ራሴ ህይወቴ ይከብድብኛል ስሳሳት ብታይ። በነገራችን ላይ እንደዚህ ምልሽ ሰዎች እንዴት ነው መልካም ነገር ሲጠብቁ ካንቺ በጣም ብዙ ነገር ሲጠብቁ ምናምን ህይወትሽ ይከብዳልና መሳሳት አትችይ። በጣም ከባድ ነው። በዛ አይነት ኢሜጅ ውስጥ መኖር እጅግ በጣም ከባድ ነውና አትሳሳትም የሚል አመለካከት ያለው ሰው ካለ በእናታችሁ አቁሙ ማለት። እውነቴን ነው የኔ ቆንጆ ማለት ሁሉም ሰው ይሳሳታል እና ምን ይጠበቃል ብትይ ምንም አይጠበቅም። ከሰው ስህተት ነው የሚጠበቀው ሰው ስለሆነ ማለት ነው። ስለዚህ ስህተቱን ለማስቀረት አብረን እንሻሻል እንችላለን እንጂ ከትናንት ነገን አብረን ልናሳድገው። ስወድቅ ከምትስቂብኝ ሰው ነሻ ሳስል ያስቅሻል ሰው ስለሆንሽ አንቺም ስለምታስይ ማለት ነውና እንደዚህ አይነት ነገር ነው። አይዞሽ ምን ሆንሽ ምናምን መባባላችን አብረን ነው የምንመረቀው ምናምን ያልቅና እንለያያለን። ወዴት እንደምንሄድ አናውቅም እንጂ ሁላችንም ግን አንድ ክፍል እስካለን ድረስ እንኑር። ከባድ ዓለም ላይ ነው ያለነው። በጣም ውስብስብ ዓለም ውስጥ ነው ያለነው። ሰውን ፈርቶ መኖር ያለበት አይመስለኝም። እንደውም ሰው ተጋግዞ አብረን እንጨርሳት እቺን ምድር እስቲ አቃቅተን ትንሽ ጊዜ ነው ያለን ብንባባል። እኔ የሆነ ቦታ ብደርስ ባወራ ደስ የሚለኝ ይሄ ነው። ኃይላብ ንጋቱ በዚህ ዘመን እንዲህ ያለ ሚስት ካለች ፈልጉልኝ ብሏል። እስቲ ምን ብላ ይሆን አብረን እንሰማዋለን ማለት ነው። ራንሶን ባል አድርጌ ስቀበል ቤተክርስቲያን ለክርስቶስ እንደምትገዛ ወይንም በቀድሞ ዘመን ቅዱሳን ሴቶች ለባሎቻቸው ጌታዬ እያሉ እንደተገዙላቸው ልገዛልህ፣ ላከብርህና በሚያስፈልገው ሁሉ ምቹ ረዳት ልሆንልህ፣ በህይወቴ ዘመን ሁሉ በፍርሃትና በታማኝነት በአንተ ብቻ ጸንቼ ለመቆም ሁሉም በህይወት በሚጠብቅ በእግዚአብሔር መልካሙን መታመን በመሰከረ በጌታችን በኢየሱስ ክርስቶስ በቅዱስ መላእክትና እዚህ በተሰበሰቡ ምስክሮች ፊት ቃል እገባልሃለሁ። እውነትም እንደዚህ ቃልዋን የምትጠብቅ ሴት ካለች ለኔም ፈልጉልኝ፣ ባካችሁ ፈልጉልኝ። እንዲህ በጣም ከባድ ንግግር ነው አባቴ። ለማንኛውም ተመችቶኛል። ከተገበረችው ጥሩ ነው። ሰዓቱ ደረሰ። እንግዲህ እንደነገርኳችሁ አሁን ፍቅረኛዬን አስተዋውቃችኋለሁ። እባካችሁ የማይሆን ነገር አድርጋችሁ እንዳታዋርዱኝ። አረ ችግር የለውም። እንደውም መጣች። ነይ ግቢ። የታለች? እንግዲህ እንደነገርኳችሁ እሷ ናት ፍቅረኛዬ።
መንፈስ ልጅ ያው እንግዲህ ብዙ ጊዜ ስለነሱ ነግሬሻለሁ። እነዚህ ሁለት የተመቱ እንዴ በርጣሚውስ ዘርጣሚውስ ሁለቱ ግራ ገብቷቸዋል። እስቲ መጨረሻውን እንየው። ኧረ በርጣሚውስ ግን ትችላለህ። በስማ ጓደኞቼ ናቸው። በረከትና ሳሚ ይባላሉ። ስለሷ ብዙ ጊዜ ብዙ ነገር ነግሬያቸዋለሁና ያው ኦሬዲ ታውቃታላችሁ እና እየተዋወቃችሁ እየተዋወቅን ነው መሰለኝ። አንቺ ገረች ወንድ አሳመናቸው። ይሄ ነው በቃ የሚፈልገው ማመናቸው ነው። እያወራች ነው። እሺ እያወራች ነው። ለማንኛውም ዛሬ አንድ የምንነግራችሁ ትልቅ ሚስጥር አለ። እስቲ አጎት ልትሆኑ ነው። ማመን ይከብዳል። አይ በእግዚአብሔር ችግር የለም ነገር ኧረ በጣም እስቲ ልትናገር ነው። እስቲ ኧረ ተናገሪ። ምን ሆነሽ ነው እንዴ? ነገሩን ኧረ ችግር የለም ንገሩን። አመነ ምን ማለት ነው? አንተ አይደለም ማለት አይደለም ተባተካል። አዎ ከተዋወቅን እኮ ገና 15 ቀናችን ነው። ምንድን ያደረኩት? የሉም እንዴ እሷ ሲጨርስ ወደ እነሱ እንዳይዞር የሉም ወንድሞቹ የሉም። በጣም ሙዚቃ የሚፈጥራቸው ክሬቲቪቲ እንዴት ነው? አንደኛ ናቸው አይደል? ይችላል። አዎ የሉ ጠፍቷል። ኧረ ነገር እየባሰብኝ። ለልጆች ደጋግመህ የምትነግራቸው ቃል ምንድን ነው? ወይስ በምን መንገድ ነው የምትቃኛቸው ልጆችን? ልጆች ማንኛውም ነገር አይቻልም የሚባል ነገር የለም። ሁሉ ነገር ያለው አንተ ጋር ነው። ሁሉ ነገር ያለው አንተ ጋር ነው። ለምሳሌ መልካም ነገር ብትሰራ ብዙ ልትጨፍር አይገባም ማለት የሚጠበቅ ነው። ካንተ የሚጠበቅ እኔ ካንተ የማይጠበቅ ነገር ስትሰራ ነው መመክርህ። ጥሩ ነገር ስትሰራ አሁን ሁለት ጎበዝ ናቸው ልጆቼ። አባቴ ከሴክሽንም ከብራንችም አንደኛ ወጣው አለች። አራት ወጣ አሸለምኳት እና ሌላ አንደኛ አለ እንዴ አለችኝ። ሌላ አንደኛ አለ ስትለኝ ሌላ አንደኛ ካለ እሱን ልውጣና ሸለመኝ ስትለኝ ለምን እንደማልችለኝ ታውቂያለሽ? አንቺ እኮ የምትችይውን ነው ያደረግሽው አልኳት። ማለት የምትችለውን እኮ አንደኛ መውጣት ስለምትችል እኮ ነው፣ ስላጠናች እኮ ነው። ስላጠናሽ አይደል እንደወጣሽው? አዎ። እና ለምንድን ነው ሽልማት ለምንድን ነው የሚያስፈልገው አልኳት። ይሄ እንደዚህ ማቴሪያል ኤክስፔክት ማድረግ የለባትም። ቁስ ምናምን ወይ አብሬሽ እውላለሁ ልትላት ይችላል። እኔ ቁርስ ሰራልሻለሁ፣ እኔ የሆነች ነገር በሆነ ፓርቲሲፔሽን በሆነ ጉዳይ በሚገለጥ ነገር እሷም እንደዛ ነው። ሰዎችን የምትሸልመው በሆነ ጉዳይ ማቴሪያልን ከሆነ አንደኛ የሚወጡት ለታብሌት ይሆናል፣ አንደኛ የሚወጡት ለሞባይል ይሆናል፣ አንደኛ የሚወጡት የሆነ ልጅን ለመብለጥ ነው። የሆነ ልጅ ቅርጽ እሱስ ይዝባታል ሲያርር ሲል ምን አገባ ስለ ልጅቷ። በጣም ይገርምኝ ነገር ነው። ባለፈው ስናጫውት ልጄን በጣም አስደስታኝ ቆንጆ ውጤት አምጥታ ለሊት እስኪ እንዴት ነበር? ወደ ከዚህ ልመጣ ነበር። እሺ ማታ ስገባ ሶፋ ላይ አየሁት ውጤታቸውን። እሺ መቶ ይቀርና ያንደኛው መቶ። ከዛ ጠዋት 11 ሰዓት ለውጣ ነው። እሺ ፊቴን ተጣጥቤ ምናምን አሁን ቀልውጣ ነበረ። ከዛ አንዱን ሳብኳት ገርግም አልኳት። አንዱንም እቺም ከሴክሽን ነው እንደኛ ወጣች ይላል። ከዛ ሰው ግልጥ አድርጓትና ግንባሯ እኔ ልጅ በጣም ወድሻለሁ፣ አመሰግናለሁ፣ ውጤትሽን ሶፋ ላይ አየሁት፣ ሁሉ መቶ ነው፣ በጣም አመሰግናለሁ፣ እግዚአብሔር ይስጥልኝ ምናምን አልኳት። ስራ አሁን ሶ ሲምፕል አበናይስ የቃኘበት መንገድ ነው አይደል? አዎ። እኔ እሷ በቃ ያር አየሁ ሰራ ማለት ነው። በቃ ያዘ። በጣም አይገርምም የምትለማች። አመሰግናለሁ ልጅ አመሰግናለሁ፣ እግዚአብሔር ይስጥልኝ እኮ አልኳት። ስለዚህ በተረም ምን ከፍለው አይሰማም። አንደኛ ከወጣች በግርዬ ቃት ከፍለም እንዴት የተርም ምን ችግር አለ? መጨረሻ ብትወጣ ምን ልትሆን ነው? ከፍለህ ስጋ በመወደዱ ምክንያት የኢትዮጵያ ቄራዎች ድርጅት
ወደ ፕሪቶሪያ በማምራት የጥብስ አቁም ስምምነት ተፈራረመ። በኢትዮጵያ መረቅ ያለው ጥብስ የተለመደ ቢሆንም በቅርብ ጊዜ ወዲህ በተከሰቱ መጠነኛ ችግሮች መንግስት ጥብሱን፣ ህብረተሰብ ደግሞ መረቅ ምን አይነት ዜና ነው የሰጣችሁ? እንደር ሽምግልና ሁኔታ ታሪክ ውስጥ የሰርግ የሚመስል ነው። በቃ አሁን መዘመሩ ደስ ብሎኛል። ጠዋት ትጠይቃለህ፣ ምሳ ሰዓት ላይ ይመጣል፣ ቀለበት ያደርጋል፣ እዛው ሰርግ ግልግል። ምን የምንጣጣ እንትን ያደርጋል። የኛ ጊዜ እኮ ሽምግልና ሶስት እኮ ነው የሚያመላልስ። ታዲያስ ምናምን ሶስት ተመላልስ፣ ከዛ ሰርጉ፣ ከዛ መልስ፣ ከዛ ምናምን። አሁን እዛው በዛው ውጪ እንደዚህ ብሎ ነው የሚጠብቅ ሙሽራ ባላ ሲባል ባልየው ቀለበት ልታረቅ ይዘው ለሞታላሽ ወንድማ ዲጄ አለቀ በቃ አለቀ። ዘንድሮ እንደዚህ ነው አይደል?